እዚህ ቢዩቲፉል ሞብል አለባማ ያለን ብሪፍሊ ለወዳጆቼ ለወንድሞቼ አጭር ታሪክ ልንገራችሁ ስለ አንድ አፍሪካዊ የዛሬ 60 ዓመት በፊት ነው። ስለዚህ ዶንት ወሪ ይሄ የምታውቁት ሰው አይደለም። የዛሬ 60 ዓመት በፊት አንድ ጀግና አፍሪካዊ ተፈጥሮ ነበር። በኮንጎ ነፃነቷን ስታገኝ 1960 አንድ ጀግና አፍሪካዊ ተፈጠረ። ናሽናሊስት የሆነ ለህዝቡ የቆመ ማለት ነው። በት ኢቭን ዞ ኮንጎ ሴሌብሬት ቢያደርግም የኮንጎ ህዝብ በጣም ደስተኛ ቢሆንም ሌላም አፍሪካኖች በጣም ደስተኛ ቢሆኑም በዚህ ግለሰብ ታላላቅ ሀገሮች አልተደሰቱም። they worried ይሄ ሰውዬ እንደዚህ ከቀጠለ ሌላም አፍሪካ ሀገሮች ከቀጠሉ ችግር እንደሚገባባቸው ታያቸው። ሶ ምን አደረጉ? ሁሌም እንደሚያደርጉት ሶ ምን ሆነ? ይሄ ልጅ ኮንጎ ውስጥ 1960 ስሙ ፓትሪስ ሉሙምባ ይባላል። ጉግል አድርጉት፣ ሪሰርች አድርጉት። ፓትሪስ ሉሙምባ ይባላል። ጀግና የነበረ ወጣት ለሀገሩ የቆመ ኮሎኒያሊስቶች አያስፈልጉንም፣ አፍሪካ ራሳችንን እንችላለን፣ ራሳችንን ማብላት ማጠጣትና ከዛም በላይ መሆን እንችላለን ብሎ ቆመ። ግን አንፎርቹኔትሊ ብዙ አልቆየም። ማን ገደለው? ኮንጎ ወዝ በቤልጅየም ኃይለኛ ቅኝ ግዛት ስር ነበረች። በከባዱ ጭካኔ ነበር የምትመራው። because Congo as you know one of the richest resource diamond, gold, copper and most of all cobalt ማለት ለማታውቁ ምንም አይነት ሴልፎን፣ ላፕቶፕ፣ ማይክሮቺፕስ ይበሉት ኤኒ ቴክኖሎጂ ነገር ላይ ኮባልት ያስፈልጋል። ኮባልት ከሌለ እነዚህ ነገሮች ሊሰሩ አይችሉም። ነምበር 1 ሪዘርቭ ኮንጎ ነው ያለው። ኤኒዌይስ ወደ ታሪኩ ስንመለስ ይሄ ሰውዬ በጣም ስላስፈራቸው መጥፋት እንዳለበት ተገንዝበዋል። ግን የህዝብ ፍቅር ስለነበረው ቀላል አልነበረም። ሶ ምን አደረጉ? ቤልጂየሞች ነው የገደሉት? ፈረንሳዮች ወይ ሌላም አሜሪካኖች? እንዴት ተገደለ ነው? የራሱ የሚያምነው ቀኝ እጁ ወንድሙ የነበረው ሙምቡቱ ሴሴ ኩኩ ሙምቡቱ የሚባል መገደል ብቻ አይደለም፣ ቶርቸር አስደረገው። ሲካፕላክ ላይ ሆነው ደበደቡት። ሞራሉ እንዲወድቅ አድርገው ቶርቸር አድርገው ተገደለ። መገደል ብቻ አይደለም፣ ሰውነቱም እንዳይተርፍ በአሲድ አሟሙት፣ ድምጣጡን አጠፉት። ግን አንድ ጥርስ ወርቅ ጥርስ የሆነ ቤልጂየማዊ ሰውዬ ይዞት ነበረ። እሷ ተቀምጣ ነበር እስካሁን 60 ምናምን ዓመት ሚዚየም ውስጥ አስቀምጠዋት። አሁን በቅርቡ ለኮንጎ ተመልሳለች ጎልድ ጥርሱ። ስለምን ይሄ የምነግራችሁ in history አሁን ጀግኖቹ ማለት ነው። አሁን የወጣቶች ጀግና ሆናችሁ የሚሰማችሁ የምትፎክሩት በየቦታው ማለት ነው። ሸኔ፣ ፋኖ፣ ወያኔ ይነምት በየአቅጣጫው የምትፎክረው መጀመሪያ ቀዝቀዝ በልና ምን እንደሆነ ፕላን የተደረገልህ ተመልከት። ለዴኬድስ አፍሪካ ሀገር እንደዚህ እርስ በርስ ሲቦጣቦጥ፣ እርስ በርስ ሲጋደል፣ እርስ በርስ ሲፋጅ ይኖራል። ግን ይሄ ዲዛይን የተደረገልህ ነገር ነው። ይሄ አክሲደንት አይደለም። ማንኛውም አይነት የአፍሪካ ለህዝብ የቆመ አመራር ሲመጣ በአስቸኳይ ሲስተም ክሬት ይደረግለታል። ወይ በራሱ ህዝብ እንዲጠፋ ወይ ከላይ እንዲገደል። አሁን ዞር ብለህ መመለስና ታሪኮችን ማየት ነው። 5 6 7 8 እነግርሃለሁ። አሁን እነሱን ጉግል አድርጋቸው። ፓትሪስ ሉሙምባ ነምበር 1 1961 የተገደለው ጃንዋሪ ኮንጎ። ነምበር 2 ፌሊክስ ሮላንድ 1960 ካሜሩን። ነምበር 3 ሩበን ናውቤ 1958 ካሜሩን። ነምበር 4 ቶማስ ሳንካራ 1987። ነምበር 5 ሞማር ጋዳፊ 2011 ሊቢያ። ነምበር 6 ሎረንት ካቢላ ኮንጎ 2001. Number 7 Samuel Doe 1990 Liberia. Number 8 Juvenal Habyarimana 1994 Rwanda. Number 10 Melchior Ndadaye Burundi 1993. እንዳየው እነዚህ 10 የጻፍኩልህ እነዚህ 10 መታያቸው ስማቸውን ከታች ዘርዝሬ ይላልው ለአገራቸው ለህዝባቸው ብለው የቆሙ ራሳቸው ሳክሪፋይስ ያደረጉ ማለት ነው። ወደፊትም ይቀጥላል። ስለዚህ ይሄንን የተጻፈልህን ታሪክ ማገናዘብና ትንሽ ቁጭ ብሎ ማሰብ። ለዚህ ነው እግዚአብሔር የሰጠን ጭንቅላት እንድናስብ ነው። ዝም ብለህ ዘለህ ብለህ እንደ መንጋ ዝም ብለህ የታዘዝከውን አታደርግ። ፖዝ አድርግና ትንሽ አስተውል።
ለምንድን ነው ይሄ የተፈለገው? ለምንድን ነው እንድንጨፋጨፍ የተፈለገው? ዋነኛው ለምንድን ነው ሙንጉቶች የከበቡ? ዋናው እሱን ካሰብኩ በኋላ ትንሽ አገናዝበህ አንደርስታንድ ታደርጋለህ። ያማ